ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ጽናት ክፍል 149 ተለቋል። ክፍል 149 ላይ እንግዲህ ጽናት ኪራዬ በሰዎች ወይም ደግሞ በበቀለ ተመቷል ማለት ነው። በቀለና ወንድሙ እዛ ከቅዱሴ ጋር እየተዝናና ፈታ እያለ ነበረ። እዛ መጥቶ እንግዲህ አንተ ሽንታም እንዴት ተመለሰ እዚህ ሀገር ትመጣለህ? ከዚህ በፊት መጥተህ ዝም ብዬ ስለሸኘሁህ ነው ተመለሰ? እንዴት ብትደፍረኝ ነው? እንዴት ብትነቀኝ ነው ተመለሰ እዚህ የመጣከው? ብሎ እያናገረው ነበር ወንድሙ ማለት ነው። እኔ ከዚህ በፊት እዚህ መጥቼ አላውቅም፣ ለመጀመሪያ ጊዜ ነው እዚህ የመጣሁት ብሎ ሲናገራቸው ትቀልዳለህ፣ እኛ ላይ ሙድ ትይዛለህ እንደ ምናምን አንተ ሽንታም፣ አንተ ቦቅቧቃ፣ እኛ ሁለታችን ስለሆነ ነው እንደዚህ የምትንቦቃቦቀው ብሎ ሲሰድበው ነበር። ኪራዬ ደግሞ እኔ ነኝ የምቦቃቦቀው ና እስቲ ይዋጣልን ብሎ ልክ አንድ ቦክስ ሲያቀምሰው እንግዲህ ወንድምየው ከኋላ ማጅራቱን መጥቶ ድፍት ጠራርግላቸው መሰላችሁ። ግን ለማንኛውም ኪራዬ ምንም አልሆነም። ምንም ማለቴ ጉዳት አልደረሰበትም። ይሄናል እነሱ ገለናል ብሎ ነበር ፈርቶ ሮጦ ሄዱት፣ ግን ምንም ጉዳት አልደረሰበትም። ማነው ዘነበና በቀለ እንግዲህ በጣም እንትን እያስቸገሩ ነው። ካገባ በኋላ ከጽናት ምን ፈልገው እንደሆነ አላቅም። ጽዬ ደግሞ ለምንድነው እንደዚህ የሚያደርጉም ከኛ ምንድነው ችግራቸው ብሎ ስጠይቃት ለኪራ እውነቱን ነግረዋለች ማለት ነው። ከዚህ በፊት ውጭኛ የነበር በቀለ፣ ከዛ እኔ ደግሞ እምቢ ብዬ ወደ ከተማ ከሄድኩ በኋላ ሌላ አግብቶ ነበረ። አሁን ደግሞ እኔ ተመልሼ ስመጣ ከኔ ጋር ችግር ለመፍጠር ነው እንጂ አግብተዋል ብሎ ሲነግራት ነበረ። እነሱ አሁን ከዚህ በኋላ የሁለታችንም ጠላት ናቸው ብሎ ሲነግራት ለምንድነው የሁለታችንም ጠላት የሚሆኑት? አንተ ምን አገባክ እዚህ ውስጥ ምናምን ብላ ስታናግረው እንግዲህ እኔም ስለተመታው አንቺንም ደግሞ ያለ ፍላጎትሽ እንድታገቢ እያስገደዶች ስለሆነ የሁለታችንም ጠላት ናቸው ከዚህ በኋላ ብሎ ሲናገር ነበረ እንትና ማለት ነው ኪራ። በጣም ደስ ብሏታል ጽናትዬ ደግሞ እንደዛ በመባለው ማለት ነው። ምክንያቱም ባገኘሽው አጋጣሚ ኪራን ማቀፍ ወይም ደግሞ አጠገቡ መሆን ነው የምትፈልገው እና በዚህ አጋጣሚው ስለታመመ በዛው ትንከባከባለች፣ አጠገቡ በደንብ ትሆናለች ማለት ነው። እና ደግሞ ቤተሰቦችዬ እንትና ማነው ዴቭ ከዚህ በፊት እንግዲህ ቅር ብሎት ነበር ኪራን በማግባቷ። የልጅነት አብሮ አደግናቸው ብዙ ነገር አንድ ላይ ሲያልሙ ነበረ። በቀለ ስላላገባ እኔ ጽናቴን አገባለሁ ብሎ ነበር ቁጭ ብሎ የነበረው። ግን እሷ ለሷ ያላት ፍቅር ሲያይ ለሱ ያላትን ቦታ ሲያይ ምናምን በቃ ተስፋ ቆረጠ። ታውቃላችሁ እንጂ በፊት መጀመሪያ ኪራ ሀገር ቤት የገባ ጊዜ እንደ ጠላት ነበር የሚተያዩት። አሁን ግን አሳዝኖት ኪራ አደጋ ካጋጠመው በኋላ ጽናት ለሱ ምን ያህል ፍቅርና ምን ያህል ቦታ እንዳላት ወይም ደግሞ ያለሱ መኖር እንደማትችል ካወቀ በኋላ ተስፋ ቆርጦ ሁለቱንም ተስማምቶ እያናገራቸው ይገኛል። እንግዲህ እንትና አደጋ ያጋጠመው በሱ ምክንያት ነው። ያኔ ባይጣሉ ኖሮ በሰላም ወደዛ ቢመለሱ ኖሮ አደጋ ያጋጠመው ነበር ኪራ ማለት ነው። በዴቭ ምክንያት ነው ያኔ ከአባቱ ጋር ተጣልቶ ወደዛ ሲመለስ አደጋ ያጋጠመው። ስለዚህ ዴቭ ደግሞ አሁን ማን የመታው ብሎ ሲጠይቃት እነ በቀላ ናቸው የመቱት። ለዚህም ተዳርሰናል፣ ቆይ አገኛቸዋለሁ፣ ዋጋቸውን እሰጣቸዋለሁ ብሎ ነው እንጂ እንግዲህ ሄደው ምንም ላደርጋቸው ይችላል። እንዴት ነው ወንድምየው በቀለ የጽናትዬን አባት ይቅርታ ጠይቆ ነበረ። እንዴት ይቅርታ ትጠይቃለህ? እሱ እኮ ልጁን ለኛ ሊድር ብሎ ቃል ገብቶ ከተማ አስገብቶ ለሌላ ሰው የዳረሰው ነው። እንዴት እሱን ይቅርታ ጠይቀህ እኔን አንገቴን ታስደፋኛለህ? አንተ ማትረባ አልጫ ሲለው ነበር። የወንድ አልጫ፣ ከዚህ በኋላ አጠገቤ እንዳትደርስ እኔ ነኝ ዋጋቸውን የሚሰጣቸው ብሎ ወንድሙን እየተቆጣው ነበር ማለት ነው። እና ይሄ ትክክል አይደለም። ጽናትና ኪራ አሁን ወደ ሀገር ቤት ቢመለሱ ጥሩ ይመስለኛል። እንደዚህ እንጂ የሀገር ቤት ሰው እንደዚህ በቀላሉ አይላቀቅም። እነሱ ግን ያሰቡት ፊልሙን ለማራዘም ነው ይመስለኛል እንደዚህ እያደረጉ ያለውት። ክፍል 150 ሊደርሱ ነው ማለት ነው እያሉ ጽናት 10 ጊዜ በቃ ብዙ ነገር እየተፈጠረ ማለት ነው። ለማንኛውም እኔ እዚህ አሁን የአሁኑ ክፍል ላይ እያሳዘነኝ ያለው ምሩዬ ብቻ ናት። እውነት እንግዲህ ናኦሚ እናት ዲኤንኤ ምርመራ ይደረግ፣ ዲኤንኤ ምርመራ እናርግ ብላት እዛ ልትሄድ ነበረ። ምሩዬም እሺ ብላ ሰንዬ እንኳን አንድ ላይ እንሂድ ብላ ስትጠይቃት አይ አንቺንም ይዤ ከሄድኩ ሌላ ነገር ነው የምታስበው፣ ስለዚህ ብቻዬን ልሂድ ብላ ሄዳ ነበረ። ግን እሷ ለሌላ ሰው በሽተኛ ናት፣ የሌላ ሰው ልጅ ተሸክማ ነው የመጣችው፣ ለዛ ነው ዲኤንኤ ምርመራ ላስደርጋት የነበረው ብላ ለሌላ ሰው ስትናገር ምሩዬ ሰምታ እንዴት እንደዚህ ታረጊያለሽ? እስከዛሬ ለናኦሚ ስል ብዙ ነገር ታግሼሻለሁ፣ ህይወቴን አሳልፌ ነው የሰጠሁት፣
እኔ መጀመሪያም ነግሬው ነበር። እኔ ናኦሚን ደብቃቸው አላልኩም። እውነቱን ንገራቸውና ከተቀበሉኝ ይቀበሉኝ፣ ካልተቀበሉኝ ደግሞ ችግር የለውም ብዬው ነበር። ግን እሱ ሊሰማኝ ፈቃደኛ አልነበረም። የልጁ ጥፋት ነው እንጂ የኔ ጥፋት ምንም ነገር የለበትም። አሁን ደግሞ የራሴን ህይወት እንትን ብዬ ነው ለሱ የልጅ ልጅ ላሳየሁት። እርሶ ነበር የልጅ ልጅ ብሎ ሲቀውጡ የነበረው። ለእርሶ ብዬ የራሴን ህይወት አበላሽቼ ነው ልጅ ያረገዝኩት። መድኃኒት መውሰድ አልችልም ቢያመኝ። ስለዚህ ለምን አይረዱኝም? ዲኤንኤ ምርመራም ለምን ማስደረግ አስፈለጎት? እኔንም ለምን በሰው ፊት ማዋረድ አስፈለጎት? ከዚህ በኋላ እኔ አልሰሙትም፣ በቃኝ ሰልችቶኛል ብላ መንገድ ላይ ጥላቸው ሄዳለች ማለት ነው። ወደ ቤት ከገባች በኋላ ደግሞ በጣም ነው የምታሳዝነው ማርያምን። ማለቴ በቃ ናኦሚን ለማውን ብቻውን ሴትዮዋ እያሰቃየቻት ነው። ሌላ ድቃላ ነው ተሸክመሽ የመጣሽው፣ ለዛ ነው ልጄ ጋር ተመልሰሽ የመጣሽ እንጂ መጀመሪያ ጥለሽ ለምን ተመልሰሽ አሁን መጣሽ እያለቻት ነበር ማለት ነው። እና ወደ ቤት ገብታ ደግሞ ለሰንዬ እየነገረቻት ነው። ሰንዬ እኔ ሰልችቶኛል፣ እርሳቸውን ለማስደሰት ብዬ ብዙ ነገር አድርጌያለሁ፣ ግን በቅቶኛል፣ በጣም ሰልችቶኛል። ፈጣሪም ደግሞ ሞቴን አራዘመው፣ ምን አለበት ሞቼ ብገላገል እያለች ነበር። ምሩዬ መሞት የለብሽም፣ ናኦሚ የተመኘው ልጅ ሊሰጪው ይገባል። ምክንያቱም ለሱ ልጅ ለመስጠት ብለሽ ነው እስካሁን ድረስ ስትሰቃይ የነበረው። በሽታሽ ላይ የአንቺ በሽታ ከባድ ነው። ልጅ ማርገዝ ወይም ደግሞ ልጅ መውለድ የሚያስችል በሽታ አይደለም። ግን አንቺ እሱን ተቋቁመሽ ናኦሚን ለማስደሰት ብለሽ ልጅ አርግዘሻል። ስለዚህ ልጅሽን መውለድ አለብሽ። ሴትዮዋ እንዳሰሚ ልሻለሁ። እና ኒናዬ ደግሞ እንግዲህ ዛሬ ወጣ ብላ ነበረ ከናትዬ ጋር እየተጣላችን ቢሆን እየተጨቃጨቁም ቢሆን ዛሬ ዕቃ ልትገዛ ወጣ ነበረ። እና የሆነ ዛሬ ደግሞ አዲስ ልጅ መጥቷል ማለት ነው። ያን ሰው ያመጣው ደግሞ ማን እንደሆነ ባላቅም የሆነች ልጅን ተመልሳ መጣለች። ሌባ ነገር ነው ልጁ። የነ ጽናት ቤት እንዲሰርቅ ይመስለኛል። ቤቱን አደራ ሲል ነበር ካስታወሳችሁ ኪራ ማለት ነው። እና ይሄ ደግሞ ሊሰረቅ ይመስለኛል። የሆነ ልጅ ደግሞ አዲስ ልጅ መጥቷል ከኒና ጋር። ኒናዬ ዕቃ ገዝታ ተመልሳ ስትመጣ በር ላይ ቁጭ ብሎ ነበረ። የኛ በር ላይ ምን ትሰራለች ብላ ስትጠይቀው ምን አገባሽ ድንጋዩ ያንቺ አይደለ፣ ያንቺ በር አልገባሁም፣ ምን አገባሽ ብሎ ሲመልስላት ነበር። እኔ ኒና ማን እንደሆንኩ አላወኩም፣ ዋጋን ነው የምሰጥክ፣ ከኛ በር አጠገብ ብትጠፋ ጥሩ ይመስለኛል ብላ ስትቀውጥበት ነበረ። እና እንግዲህ ሰፈር ድረስ ሄዶ ቤቱን ልዘርፍ እዚህ ይመስለኛል የገባችሁ ብሎ ሰፈር ድረስ ሄደዋል ማለት ነው። እና ይዘርፍ ይሆን አይዘርፍ ይሆን የምናውቀው ታሪክ የለም። አዳዲስ ሰዎች ተመልሰው እየመጡ ነው። ይሄ የኪራ እህቶች ደግሞ ጠፍተዋል። እህቶች ነን ብሎ መጥቶ የነበረው አባትየው ከሞቱ በኋላ ከዚህ እንሄዳለን ብሎ እያወሩ ነበር። ከፊልሙ ወጥተዋል ማለት ነው። እነሱ የኪራ አፍቃሪም ተብያው ማለት ነው። እና ለማንኛውም አዳዲስ ሰው እየመጣ ቢሆንም ፊልሙ እንደ ጽናት ፊልም አጓጊና በቃ በሰው ጉጉት የሚጠብቀው ድራማ የለም እስካሁን ድረስ ማለት ነው። እና በጣም አሪፍ ፊልም ነው። ለማንኛውም ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እንድታበረታቱኝ በትህትና ጠይቃችኋለሁ። እናንተ ካላበረታታችሁኝ ይህ ሁሉ ማውራቴ ምንም ጥቅም ስለሌለው ማለት ነው። የኔ ውድ ቤተሰቦች ወዳችኋለሁ።